በዛሬው ዕለት አምላካችን እግዚአብሔር ቢፈቅድልን አባቶቻችንን በረዳበት ቸርነቱ ቢረዳን የምንነጋገርበት የትምህርታችን ርዕስ ፍትሕወ ወአምጽእወ ሊተ ፍቱና አምጡልኝ የሚል ርዕስ ይዘን እንነሳለን። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ የምናገኘው ቃል ነው። እሱን መነሻ አድርገን እንነጋገራለን። የጠራንና የሰበሰበን በንጹህ ደሙም ያዳነን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር እንደ አባቶቻችን ዘመን ሁሉ በእኛም በልጆቹ መካከል ተገኝቶ ቃሉን እንዲመግበንና እንዲያስተምረን መልካም ፈቃዱ ይሁንልን። ፍትሕወ ወአምጽእወ ሊተ አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተላለፈላቸው ቃል ነው። መድኃኒታችን ኢየሱስ ክርስቶስ ወደ ዓለም የመጣበት አንዱ ጉዳይም ነፃነት ያጡት ወደ ነፃነታቸው እንዲመለሱ፣ ሰላም የምስራች የናፈቃቸውና ያልተሰበከላቸው ሕዝቦች ሰላምና የምስራች እንዲሰበክላቸው ነበርና የመጣው። ከዘመናት ባንዱ ዘመን ከደቀ መዛሙርቱ ሁለቱን ጴጥሮስንና ዮሐንስን ብለውታል አባቶቻችን በትርጓሜያቸው። እነዚህን ሁለት ደቀ መዛሙርት ጠራና ሂዱና ፈታቸው አምጡልኝ ብሎ ነገራቸው ይላል። ምኑን ነው ፍቱልኝ አላቸው? ሂደው የታሰረውን ፈተው እንዲመጡስ ለምን አስፈለገ? ያልታሰሩ ብዙ ነገሮች ያሉ አይደለምን ያልን እንደሆነ ነገሩ ሌላ ነው። ደቀ መዛሙርቱ ሁለቱ በተለይ ጴጥሮስና ዮሐንስ ሂዱና ፈታቸው አምጡልኝ ተብለው የታዘዙት ወደፊታቸው ወዳለው መንደር ነው የታዘዙት። ወደፊት ስትሄዱ የምታገኙት መንደር አለ። በዚያ መንደር ውስጥ ስትገቡ የታሰረ አህያ ታገኛላችሁ። አህዮቹ ወንጌላውያን በሁለት መንገድ ጽፈዋቸዋል። ሉቃስ ውርንጫውን ብቻ ነው የሚጽፈው። ሰው ያልተቀመጠበት ትረክቡ እዋለ አድግ እሱረ ዘይተጽዕኖ ሳብ፣ ሰው ያልተጫነው የአህያ ውርንጫ ታገኛላችሁ ይላል። በ19ኛው ምዕራፍ ላይ ቅዱስ ሉቃስ ወንጌላዊ መዝግቦታል። በዚህ በማቴዎስ ወንጌል ደግሞ አሁን በጠቀስነው ምዕራፍ ላይ አህያይቱን ከነ ውርንጫዋ ታስራ ታገኛላችሁ ይላል። አባቶቻችን ሊቃውንተ ቤተክርስቲያን እንደተረጎሙት ይህች አህያ እናቲቱ አህያ ከነ ውርንጫዋ ገበያ ሄደው ነው የተገኙት። መድኃኒታችን ኢየሱስ ክርስቶስም ወደፊታችሁ ወዳለው መንደር ሂዱ ነው ያላቸው። በወንጌል ወደፊት እንጂ ወደ ኋላ መመለስ እንደሌለ ለማሳየት ነው ወደፊታችሁ ሂዱ ያላችሁ። ሁሩ ሀገረ ዘቅድሜክሙ ነው ያለው። ወደፊታችሁ ወዳለው ሀገር ሂዱ አላቸው። ወደፊት ወዳለው ሀገር ማለት ምንድን ነው? መንግስተ ሰማያትም ወደፊታችን ያለች ሀገር ናትና ወደፊታችን እንጂ ወደ ኋላችን እንዳንመለስ የሚያሳይ ምስጢር የነበረው ቃል ነው መልእክቱ። ወደፊታችሁ ወዳለው መንደር ሂዱ ነው ያለው። ሀገሪቱን ስሟን አይጠራም። ምክንያቱም መፈታቱ በስም ለተጠቀሱ ስመ ገናና ለነበሩ አህጉር ብቻ የሚደረግ ስላልነበረ የሀገሪቱን ስሟን አይጠቅስም። ሁሩ ሀገረ ዘቅድሜክሙ፣ ወደፊታችሁ ወዳለው መንደር ሂዱ። ይሄ ማለት አባቶቻችን ሐዋርያትን መልእክት እያስተላለፈላቸው ነው። ወደ ኋላቸው ተመልሰው ይሄ ማለት ወደ ከተማ ገብተው እንደገና በቀደመ ኑሯቸው ስጋዊ ስራቸውን እየሰሩ መሰግራና አሳ ሆነው ቤት ሰርተው ጎጆ ቀልሰው መኖርን እንዳይጀምሩ ሁሩ ሀገረ ዘቅድሜክሙ፣ ወደፊት ወዳለው መንደር ሂዱ አላቸው። ወንጌል ማለት ወደፊት መሄድ ማለት ነው። ወደፊት ስንሄድ ነው እግዚአብሔርን ማግኘት የምንችለው። ምክንያቱም እሱም ያለው ከፊት ከፊት ይሄዳል። እረኛቸው ከፊት ከፊት ይሄዳል፣ እነሱም ይከተሉታል ነው የተባለው። ስለዚህ እየጠራን ቃሉን እያሰማን ወደፊታችን ይሄዳል፣ እኛም ደግሞ ከኋላ እንከተል። የክርስትናው ጉዞ እንደዚያ ነው፣ ወደፊት ነው። ስለዚህም ወደፊት ሂዱ አላቸው። ሀገሪቱንም አለመጥራቱ፣ ስም አለመስጠቱ ስም ወዳላቸው አህጉር ብቻ ገብተው እንዳያስተምሩ ነው። በስም ወደማይታወቁትም መንደሮች ገብተው ስም ወደሌላቸው ሰዎች ገብተው እንዲያስተምሩ። እንደውም በዚሁ ወንጌል ላይ ምን ተብሎ ተጽፏል? ሁሩ በልዎ ለእገሌ የሚል ቃል ደግሞ እናገኛለን። ፋሲካውን ሲያከብር ሂዱና እገሌን እንዲህ በሉት ይላል። አሁን ይህን ያክል ታላቅ ታሪክ የተደረገበትን ሰው ስሙን ለምንድን ነው ያልጠቀሰው? ወንጌልና ኦሪት
ኦሪት ምግብናዋን ለቃ ወንጌል ደግሞ ምግብናውን የተረከበችበት ታላቅ ቤት እኮ። ሐዲስ ኪዳን የጸደቀበት ብሉይ ኪዳን ደግሞ የተፈጸመበት ዕለት ነው። ይሄ ውል አዲስ ውል አሮጌውን ውል ሽሮ እግዚአብሔር ከሕዝቡ ጋር አዲሱን ኪዳን የተጋባበትን ያንን ቤት ባለቤቱን ስሙን አልጠቀሰው። የባሪያ ንግድ የቆመባቸው እንዲቆም ስምምነት የተፈረመባቸው ተብለው እንኳን በታሪክ በቅርስነት የተመዘገቡ ቤቶች አሉ አይደል? ይሄ ግን የሰው ልጆች ነፃነትን ያገኙበት ከግላ ኦሪት የተላቀቁበት ማለትም ከኃጢአት ከድቅድቅ ጨለማ ከኦሪት ጨለማ የወጡበትን ያንን እንኳን ታሪክ ባለ ታሪክ ሰው እገሌ ብሎ ነው ይባል። ምን ለማለት ነው? የነገስታቱን ቤት ብቻ እየጠሩ ዝነኞችን፣ ታዋቂዎችን፣ ካህናቱን፣ ምሁራኑን ብቻ እየለየን እናስተምር እንዳይሉ ስም የሌላቸው ሰዎች፣ ስም የሌላቸው አህጉራን እነዚያንም አስተምሩ ለማለት አገሪቱን ሳይጠራ ወደፊት ሂዱ አላቸው። እነሱም ሄዱ። ሲሄዱ አህያይቱን ከነውርንጫዋ አገኙ ነው። መተርጉማኑ እንደተናገሩት በትርጓሜያችን እንደተቀመጠው እነዚህ አህዮች የተሰረቁ ነበሩ። ወደ ተሰረቁት አህዮች ነው ይላጋል። እዚያም የነበሩ ሰዎች ባለቤት ስላልነበራቸው የተሰረቁ እንደሆኑ ስለታወቁ ለጊዜው ለምን ትፈቷቸዋላችሁ ብለው ነበር። መልሱንም ነግሮ ነው የሰደዳቸው። ለምን ትፈቷቸዋላችሁ ብሎ የሚጠይቃችሁ ሰው ቢኖር በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል ብላችሁ ነገሯቸው ነበር ያላችሁ። ጥያቄውን አንስቶ መልሱንም ነገራቸው። ጥያቄውም መልሱም ከእግዚአብሔር ዘንድ ነው ያለው። ለጥያቄያችን መልስ መስጠት የሚችል ከሱ በቀር ሌላ እንደሌለ የሚያሳይ መልሱን ነገራቸው። ይህን መልስ ተቀብለው ሄደው በዚህ መልስ ጠላቶቻቸውን፣ ወደረኞቻቸውን አትፍቷቸው ብለው የሚከራከሯቸውን ፈተው ተመልሰዋል። የተሰረቁትን አህዮች ፈተው እንዲያመጡለት የፈለገበት ምክንያት እግዚአብሔር እነዚህ ሁለት አህዮች የእናቲቱ የቤተ እስራኤል ውርንጫይቱ ደግሞ የቤተ አሕዛብ ምሳሌ ነበሩ። ሁለቱንም ፈታችሁ አምጡልኝ መባሉ እግዚአብሔር የመጣው ሁለቱንም ከታሰሩበት የኃጢአት ማሰሪያ ለመፍታት መሆኑን ለማመልከት ሁለቱንም ነው ያለው። ሁለት ሰው ልኮ ሁለቱንም ፈታችሁ አምጡልኝ አለ። የታሰሩትን ፍቱ ነው ያለው። ይሄ ማለት ምንድን ነው? በኃጢአት ወደ ታሰሩት፣ በፍቅረ ጣዖት ወደ ታሰሩት እየሄዱ መፈታትን እንዲሰብኩ ነው። በወንጌል እንዲፈቷቸው በተሰጣቸው ስልጣን እየፈቱ እንዲያመጧቸው ነው። ዓላማው እሱ ስለነበረ እሱም መምጣቱን ሲናገር በትንቢትም እንደተነገረለት በትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ጀምሮ ስንመለከት እንደምናነበው የታሰሩትን ለመፍታት እፍታህ ሙቁሃነ ነው የሚለው። የታሰሩትን እፈታ ዘንድ ልኮኛል ነው የተባለው። የሐዋርያት መላክ ወደ ታሰሩ ሰዎች ነው። ወደ አልታሰሩትማ ምን አላቸው? አሁን ብዙ ጊዜ እንደው የባለጠጎችን ቤት ደጅ መጥናት በካህናት ዘንድ የሚታይ ከሆነ ትክክለኛው አገልግሎት አይደለም። ድሆችስ፣ በድህነት የታሰሩ ኃጢአተኞችስ፣ እንዲህ ጻድቃንን ብቻ አይደለም ካህናት ልጆች አድርገው ይዘው ሊቀጥሉ የሚሉ የታሰሩትን በኃጢአት በዝሙት በአመንዝራነት በሐሜት በክፉ ሱስ የታሰሩትን የካህናት ልጆች ናቸው። ካህናት ብዙ ጊዜ ወደ ታሰሩ ሰዎች ሊያዘወትሩ እንዲገባ ነው የሚያሳይ። ወደ ታሰሩ ሰዎች ይህ ኃጢአት ያሰራቸው መፈታት ያቃታቸው መንቀሳቀስ የተሳናቸው እኮ በጣም ብዙ ወደ እነሱ ደዌ ያሰራቸው እንዴ ወደ ጤነኞች ቤትማ ማንም ያዘወትራል እኮ። ሁለቱም የተሰረቁ ነበሩ ብለን ቤተ አሕዛብም ሆነ ቤተ እስራኤል የተሰረቁ ሆነው ነው። ዲያብሎስ ሌባ ሌብነትን ለፍጥረት ሁሉ ያስተማረ እሱ ነው። ያልፈጠረውን እኔ ፈጠርኳችሁ ብሎ መግዛት የጀመረ እሱ ስለሆነ ስለዚህ ባልፈጠረው ፍጥረት ላይ የነገሰ ክፉ ፍጥረት ስለሆነ ሌባን ዲያብሎስ እስመ ሰራቂ ውእቱ ተብሎ የተጻፈል ሌባ ነፍሰ ገዳይ ተብሎ የተጻፈል እሱ የሰረቃቸውን ወደ ባለቤቱ ሊመለስ መልሱ በራሱ የሚገርም በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋችሁ በሉት የሚጠይቃችሁ። እነዚያ ጠያቂዎች እኮ አጋንንት ናቸው። አጋንንትን እኮ እንዲህ ብላችሁ ጌታቸው ይፈልጋል። ጌታ የመጣው እኛን ፍለጋ አይደል? የጠፋ አዳምን ለመፈለግ
የተሰረቀ የአዳምን ዘር የአዳምን ሕይወት ወደሱ ለመመለስ እግዚአብሔር ወደዚህ ዓለም ነው ሰው የሆነበት አንዱ ምክንያት የጠፉትን ለመፈለግ የተበተኑትን ለመሰብሰብ ስለዚህ እነሱን ፍለጋ የመጣ እግዚአብሔር ጌታቸው ይፈልጋቸዋል ብላችሁ መልሱላችሁ። ጥያቄዎቹ አጋንንት ነበሩ። ሐዋርያት ይሄን መለሱ። እግዚአብሔር ይፈልጋቸዋል። በአሕዛብ መንደር ገብተው እኮ ከጣዖት ካህናት ጋር ተሟግተው ነው ቤተክርስቲያንን የመሰረቱ በአሕዛብ መንደር። ይህን ሲያደርጉ እግዚአብሔር ይፈልጋቸዋል እያሉ ወደ እግዚአብሔር ነው ያቀርቧቸው ነው። እንደ ወቅት ላይ በሐዋርያት ሥራ ምዕራፍ 14 ላይ እንደምንመለከተው አማልክት ተመሰሉ ሰባ ወረዱ ሀቤነ ብለዋቸው ነው። ወደ ሐዋርያት በዚህ በኤፌሶን ገብተው አርጤምስ በምትመለክበት ታላላቅ ጣዖታት በነገሱበት ሀገር ውስጥ ገብተው ሲያስተምሩ የሚያደርጉትን ተአምራት ተመለከቱና ሰዎቹ ምን አሉ? አማልክት ናቸው ሰዎች መስለው ወደኛ የመጡ እንጂ እነዚህ በትክክል ሰዎች አይደሉም። እነሱ ግን ዓላማቸው የሚፈልጋቸውን አምላክ ማስተዋወቅ ስለነበር እኛ የአምላክ አገልጋዮች ነን እንጂ አማልክት አይደለንም ብለው ወደሚፈልጋቸው አምላክ መልሰዋቸዋል ይላል። እግዚአብሔር ይፈልጋቸዋልና ከጣዖታት ጋር ከመናፍቃን ጋር ታግለው አባቶቻችን የታሰሩትን የሰው ልጆች ወደ ቤታቸው መመለስ። እንግዲህ በዚህ ዕለት ከሚታሰቡ ነገሮች ከሚነበቡ ምንባቦች መካከል አንዱ ይሄ ነው። ዕለቱ 3 ነገሮችን በጥሞና እንድናስታውስ ያደርጋል። አንደኛው የሚገርሙ ነገሮች ናቸው። አሁን እነዚህ 3ቱ መጠቅስላችሁ። አንደኛው የታሰሩት መፈታት ነው። የነዚህ አህዮቹ መፈለጋቸው። አህያ እኮ ከማይበሉት እንስሳት መካከል ለመስዋዕት ከማይሆኑ ፍጥረታት መካከል ነው የምትመደበው። በኦሪት ዘሌዋውያን ምዕራፍ 11 ላይ ስንመለከት ከማይበሉት ውስጥ የተመደበች ፍጥረት ናት አህያ። ምን አይጠቅማል? ለመስዋዕት አትሆን። ምን ትጠቅማለች? አህያ ምናልባት በሕይወት እስካለች ድረስ የምትጫነውን ተጭና ትኖር እንደሆነ ነው እንጂ ሌላ ምን ትጠቅማለች? ስለዚህ የተናቀችው ለምን ፈለገ? ለመስዋዕት የማትሆነውን አምጡልኝ ለምን አለ ያልን እንደሆነ እግዚአብሔር የመጣው ታላላቁን እነ አብርሃምን እነ ይስሐቅ እነ ያዕቆብን ብቻ ፈልጎ አይደለም። በመስዋዕታቸው በተጋድሏቸው ደስ ያሰኙት እነ አቤልን ብቻ ፈልጎ አይደለም። እግዚአብሔር እድሜ ዘመናቸውን በኃጢአት የጨረሱትንም መቃብር ከመውረዳቸው አስቀድሞ ሊታደጋቸው መጥቷል። እነ ፈያታዊ ዘየም 100 ዓመት ያለማቋረጥ እንባ ያፈሰሰውን ሰው አዳምን ብቻ አይደለም ሔዋንን ብቻ አይደለም ፈልጎ የመጣው ልጆቻቸውን የልጅ ልጆች ለመስዋዕት አትሆንም ብለናል። የሰው ልጆች መስዋዕትም እኮ ልክ እንደዚያ ነበር፣ የማይጠቅም ሆኖ ነበር። ከጥቅም ውጭ የሆነ መስዋዕት፣ ከጥቅም ውጭ የሆነ ጸሎት አገልግሎት የማይሰጥ ምናልባት ለእግዚአብሔር መምጣት ለአምላክ ሰው መሆን ረድቷቸው ይሆናል እንጂ ሌላ ምን አድርጓል? የተዘጋውን ገነት መክፈት ያልቻለ ጸሎት፣ የተቀማነውን ርስት ማስመለስ ያልቻለ መስዋዕት የነበረበት ዘመን። እነዚህን ፍለጋ መጣ እግዚአብሔር። የተናቁት ምናቸውም የማይጥመው ምናችን ይጥም ነበር? በእውነት ባህሪያችን ቆሽሾ አድፎ ምናችንም ንጹህ ስላልነበረ ምናችንን መስዋዕት አድርገን ይዘንነት ምናልባት የሰዋነው መስዋዕት በዚያ ዘመን አባቶቻችን ነቢያት የሰውት መስዋዕታቸው የጸለዩት ጸሎታቸው ከአባር ከቸነፈር አድኗቸው ይሆናል እንጂ ሌላ ምንድን ነው? ምን አድርጎላል? እናም ይሄንን የማይጠቅመውን ባህሪያችንን ፈልጎ የማይጠቅመውንና ንጹህ ያልነበረውን ባህሪያችንን ተዋህዶ ሰው መሆኑን ለማጠየቅ አይያይቱ መስዋዕት ማጥቶኗን መርጦ እሷን እንዲያመጡለት እሱ ሲጫንባት እንደምትከብሪያው እሱ ሲጫንባት እኮ ነው ሰዎቹ ሁሉ ትጥቃቸውን እየፈቱ ያላቸው ልብሳቸውን ከላያቸው ላይ እየገፈፉ አንተ ለተቀመጥክባት አህያ መሬት መንካት አይገባትም እያሉ አነት እግዚአብሔር በላይዋ ላይ ያለና ከበረች አህያዋ። የሚያልፈው የሚያገድም ሁሉ ደቅቷት ያልፍ እንዳልነበረ አይፈልጋት እንዳልነበረ ዛሬ ግን ሁሉም እያከበራት ምንጣፍ እያነጠፈላት ወደ ቤተ መቅደስ እንድትገባ አደረጋት። ጌታችን በታሰሩ አህዮች ላይ ተጭኖ ነው ወደ ቤተ መቅደስ የገባው። የታሰሩትን ፈቶ ነው ወደ ቤተ መቅደስ የገባው። ለምን ከተባለ ምስጢሩ ምንድነው መሰላችሁ? ምስጢሩ የታሰርን በኃጢአት ታስረን በሲኦል ተግዘን በዲያብሎስ ተማርከን የነበርን
እኛን ፈቶ ነው እንደገና ቤተ መቅደስ ያደረገን። ወደ ቤተ መቅደሱ ይዞን ገባ። ቤተ መቅደሱ የመንግስተ ሰማያት ምሳሌ ነው። ወደ ክብሩ ይዞን ገባ። ወደ መንግስቱ ይዞን ገባ። የታሰርን የነበርን እኛን ፈቶ ነው ይዞን የገባው። የተማረክን የተሰረቅን የነበርን እኛን እንደገና መልሶ ነው ከምርኮ ነፃ አውጥቶ ከግዞት ወደ ቤተ መቅደስ ወደ ክብሩ ስፍራ ይዞን ገባ። ያውም እየተነጠፈልን ገባን። ምን ይገርማል! እስራኤል ደመና እየተዘረጋላቸው የደመና ሸራ ከፊት እየተዘረጋላቸው ምድረ ርስት ቢገቡ ምን ይገርማል! ከዛ ይልቅኛ በእውነት የእግዚአብሔር ቸርነት ተነጥፎልን ከፊታችን እየገባን አይደል? ምን ይገርማል! እስራኤል ከደመና ላይ መና እየተንጠባጠበላቸው እየበሉ ምድረ ርስት ገቡ መባል ምን ይገርማል! እኛ ይልቅ ከዚያ በተሻለ ሁኔታ ታላቁን የእግዚአብሔር ፍቅር የሚገልጥ የገዛ ስጋውን የገዛ ደሙን እየበላን መንግስተ ሰማያት ድረስ እንቀጥል የለ እንዴ? ይሄን እያደረገ ይዞን ገባ ወደ ክብሩ ስፍራ። የመንግስተ ሰማያት ምሳሌ ወደ ነበረው ወደ ቤተ መቅደስ በአህያይቱ ውርንጫ ላይ ተጭኖ ወደ ቤተ መቅደስ ገባ። ቅድም እንዳልኳችሁ ውርንጫዋ የቤተ አህዛብ ምሳሌ ናት። ውርንጫዋ ገና ምንም ያልለመደች ናት። ቀንበር አልተጫነባትም። ገና ስራም አልለመደችም። ምንም ነገር የላትም። ቤተ አህዛብ ልክ እንደ ህግ ያውቁ። ለዚህ ነው በውርንጫዋ የተመሰሉት። እናቲቱ በቤተ እስራኤል እናቲቱ መጫን ለምዳለች። ስራ አገልግሎት ጀምራለች። ቤተ እስራኤልም ህጉን ያውቃሉ፣ አገልግሎት ጀምረዋል። ለዚህ ነው በታላቂቱ የተመሰሉት። እነዚህን ሁለቱንም አንዳደረገና አንድ ቤተ መቅደስ ውስጥ ይዟቸው ገባ። ከዚያ በፊት ውርንጫ አህያ ተብሎ ይከፋፈሉ የነበሩት አህዛብ ቤተ እስራኤል ተብሎ ይከፋፈሉ የነበሩትን አንድ ቤት ውስጥ በአንድ መንገድ አንድ ምንጣፍ እየረገጡ ህዝቡ ሁሉ ተሰብስቦ እያከበራቸው ወደ ቤተ መቅደስ ገቡ። እልል ብለው እነዚህ ዙሪያውን ከበው እኮ ያጨበጭቡ እልል ይሉ የነበሩት የመላእክት ምሳሌዎች ናቸው እኮ። የተማረከው አዳም ሲመለስ መላእክት ሁሉ እልል እያሉ ደስ ብሏቸው ይዘውት ገቡ ወደ ቤተ መቅደስ። ያ ማለት ወደ ክብሩ ስፍራ። ምንድነው የሚለው ነብዩ ዳዊት? መኳንንት ደጁን ከፈቱ አርሆሃት መኳንንት መዝሙር 23 ቁጥር 7 ላይ እንደተጻፈ ይባ ንጉሠ ስብሐት እየተባለ የክብር ንጉሥ ይግባ በሩን ክፈቱ አይደል ያለው? አሁን ያን ቀን በሩ ተከፈተ። መከፈት ብቻ አይደለም፣ መንገዱ ሁሉ ምንጣፍ በምንጣፍ ሆነ። የክብር ንጉሥ መጥቷል። የክብር ንጉሥ ደግሞ ሁለቱንም አስከትሎን የመጣው አህያይቱንና ውርንጫው። አንዱ አይበቃውም ነበር በእውነት ለመጫን ለመግባት ወደ እስከ ቤተ መቅደሱ አንዱ በቂ ነበር እኮ ሩቅም ስላልነበረ፣ ግን ሁለቱንም አደረገ። ለምን ከተባለ ለሁለቱም ነውና ሰው የሆነው። ሁለቱንም ወደ ክብር ስፍራ ይዞ ለመግባት ይህን አደረገ። አንዱ የሚገርመው ነገር እሱ ነው። ከሁሉም ነገር መርጦ ለመስዋዕት ማጥቶነዋን ማጥጠቅመዋን አህያ መምረጡ የሚገርም ሆኖ ገርሞን አድንቀን እግዚአብሔርን አመስግነዋል። የማንጠቅም ባሮች ሆነን ሳለ እንድንጠቅም አድርጎናል። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ሌላውና ሁለተኛው የሚገርመው ነገር በዚህ ቀን መናገር የማይችሉት የተናገሩበት ቀን መሆኑ ነው። ይሄ ማለት የቤተ መቅደስ የቢታንያ ድንጋዮች ቅዱስ ሉቃስ በ19ኛው ምዕራፍ ላይ የጠቀሳቸው የቢታንያ የቤተ መቅደስ ድንጋዮች አሉ። ቤተ መቅደሱ በር ላይ ተጠፍጥፈው ለዘመናት ሲረገጡ ከመኖር በስተቀር ሌላ እድል ያልነበራቸው፣ ዛሬ ግን እሱ አልፎ ሲሄድ እንዲናገሩ ሲያዛቸው ሲፈቅድላቸው መናገር ጀመሩ። ሆሳዕና በአርያም ህዝቡ ሆሳዕና በአርያም እያለ እልል እያለ ሲያሸበሽ ሲያመሰግን ዘንባባውን ይዞ ደስታውን ሲገልጽ በጎኑ ነው ደግሞ የሚቃወሙ ካህናት ነበሩ፣ ፈሪሳውያን ሰዱቃውያን ነበሩ። እነሱን ሊያሳፍራቸው ፈልጉ ድንጋዮችን አስነሳ። አስቀድሞ በማቴዎስ ወንጌል ምዕራፍ 3 ላይ መጥምቀ መለኮት ቅዱስ ዮሐንስ እብለክሙ ከመይክል እግዚአብሔር አንሶ ውሉድ እምላንቱ አይባን፣ እግዚአብሔር ለአብርሃም ከነዚህ ድንጋዮች መካከል ልጅ እንደሚያስነሳለት እነግራቸዋለሁ ብሎ ነበር። በአብርሃም ልጆች ፋንታ ድንጋዮችን ተካ እግዚአብሔር። ድንጋዮች መናገራቸው የዚያን ቀን የአሕዛብ ምሳሌ ነው። አሕዛብ በአምልኮተ እግዚአብሔር ጸንተው ወደ አምልኮተ እግዚአብሔር መጥተው እግዚአብሔርን ሲያገለግሉ ሲያመሰግኑ የመኖራቸው ምሳሌ ነበር። ድንጋይ ቀዝቃዛ ነው። አሕዛብ ለሃይማኖት ሞቃቶች አልነበሩም። በመንፈስ ቅዱስ ያልተሟሟቁ በኃጢአት የቀዘቀዙ ነበሩ። እነሱን አስነስቶ አመስጋኝ
ቀዳሽ እነ ዲዮናስዮስን ሊቀ ጳጳስ አደረጋቸው እኮ አስደስቶ እኮ ነው ከአሕዛብ መንደር መካከል አውጥቶ ከፍልስፍና መንደር ጎትቶ ለይቶ ሊቃነ ጳጳሳት እያደረገ ሾማቸው። እንዲያውም ከቤተ እስራኤል ይልቅ ቀድመው ድንጋዮች አመሰገኑ እኮ እነዚህ እምቢ ሲሉ እናንተ እምቢ ብትሉም እንኳን እሊህ ድንጋዮች ያመሰግናሉ ተባለ። አሕዛብ አመሰገኑ። ሎቱ ስብሐት በፍጥረት ሁሉ አንደበት ምስጋና የሚቀርብለት መሆኑን ከመግለጹም በተጨማሪ የነብዩ ቃል አብሮ ተፈጽሟል። ከነዚህ ድንጋዮች ልጅ ያስነሳል ብሎ ነበር። ከድንጋዮች መካከል የድንጋይ ቀዳሽ ያስነሳ እግዚአብሔር ድንጋዩን ቀድሳለው ቀደሰ። ሆሳዕና በአርያም ብሎ ዘመረ። ይህን ዝማሬ ከድንጋዮች እየተቀበለ ክርስቶስ ወደ ቤተ መቅደስ ገባ። ሌላውና ሶስተኛው ከሚጠቡት አፍና ከሕፃናቱ ምስጋናን መቀበሉ ነው። በእናቶቻቸው ጀርባ የነበሩት ሁሉ መናገር ጀምረዋል። አሁን በዚያ ቀን መናገር የማይችል ማንም የለም። የእግዚአብሔር ማመጣጡ ለዚህ ነበር። በልሳነ ነፍስ መናገር አቅቶን አቁመን ነበር ሁላችን። ምናልባት ከአዳም ጀምሮ በልሳነ ስጋ የሚናገር ፍጥረት ይኖር ይሆናል እንጂ በልሳነ ነፍስ ግን መናገር አልቻለ ብሎ ነበር። ልሳነ ነፍስ የነፍስ ቋንቋ ወንጌል ናት። በነፍስ ቋንቋ በወንጌል መናገር መጸለይ የቻለ ማንም አልነበረም እስከዚያ ቀን። አሁን ግን በነፍስ መናገር የሚቻልበት ዘመን ላይ መድረሱን ለመግለጽ ከሕፃናትና ከሚጠቡትም አፍ ክርስቶስ ምስጋናን እየተቀበለ ሰማ ነው። ሌሎቹ ዝም አሉ፣ ሕፃናቱ ግን አመሰገኑ። እንዲያውም ታላላቆቹ የቤተ መቅደስ አውራዎች እነዚህ የኦሪት በገፈጆች ሊቃነ ካህናቱ ድንኳን የሚያህል ቀሚስ እንደለበሱ ምን አሉ? ገስጽ ጾሙ ለአርዳኢከ ከመ ያርምሙ አሉ። ዝም እንዲሉ ደቀ መዛሙርትን ገስጻቸው አሉ። አጋንንት እኮ ናቸው በእነሱ አድረው ምስጋናው ኮሰኮሳቸው። ሰው ሁሉ ወደ ዝማሬ ሲመለስ አጋንንት የዲያብሎስ መንግስት ተንቀጠቀጠ፣ መፍራት ተጀምሯል። ስለዚህ ምን አሉ? ደቀ መዛሙርትን ገስጽልን እባክህ አሉት። ይሄንን የሚሉት አጋንንት እኮ ናቸው። እነሱን አንደበት አድርገው መሳሪያ አድርገው መናገራቸው ነው እንጂ ይሄን ሲሉ አጋንንት በሰዎች ላይ አድረው ይሄንን ሲናገሩ እሱ ግን ሕፃናትን ሳይቀር ማናገር ጀመረ። እርግጥ ነው ሕፃናት መሳሪያ እንኳን ገና አይከናወንላቸውም፣ አንደበታቸው አይረታላቸውም። ሆኖም ግን እሱ ፈቀደና የአንድ ዓመት ሕፃናት ከእናቶቻቸው ጀርባ ላይ ሆነው የአንድ ዓመት ተመንፈቀ ሕፃናት በስሙ አመሰገኑ። እዚህ ላይ የምንመለከተው ሁለት ነገር ነው። አንደኛ በሱ ምክንያት እሱ ሲሰደድ አንድ ዓመትና ከዚያ በላይ የሆኑ ሕፃናት ታርደው ነበርና ሊክሳቸው ፈልጎ ነው። መስዋዕታቸውን መታረዳቸውን እንዳልናቀባቸው ዋጋ አልባ እንዳላደረገባቸው ለማጠየቅ የሕፃናቱን ምስጋና አስቀደመ። ሌሎችን ዝም አሰኝቶ እነሱ እንዲናገሩ አደረጋቸው። በኋለኛው ምጽአቱ ሕዝቡን ይዞ ወደ መንግስተ ሰማያት ለመግባት ሲመጣ ክርስቶስ የሕፃናቱን ዝማሬ እያሰማ ይመጣል። በዮሐንስ ራእይ ምዕራፍ 14 ላይ እንደምንመለከተው ሕፃናቱ ሄሮድስ ያስፈጃቸው 14 እልፍ የቤተልሔም ሕፃናት ዘንባባ ዝንጣፊያቸውን ይዘው ነጫጭ ልብሳቸውን ለብሰው በፊቱ እየሄዱ ይዘምራሉ። ለዚያውም ማንም ከዚያ በፊትም ከዚያም በኋላ ያልዘመረውን አዲሱን ምስጋና ሕፃናቱ ይዘምራሉ። ዛሬም ወደ ቤተ መቅደስ ሲገባ የሕፃናቱን ዝማሬ እያሰማ ገባ። ከሕፃናትና ከሚጠቡት አፍ የነቢዩን ቃል እየፈጸመ ከዚያ ጋር ደግሞ ነቢዩ ዳዊት በመዝሙር 8 ላይ ማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ብሎ ተናግሮ ነበር። ምስጋናን አዘጋጀ ለራስህ ተብሎ ተጽፎ ነበርና ያንን ትንቢት ከመፈጸም ጋር የሕፃናቱን ዋጋም እንደከፈላቸው ለማጠየቅ ያንን አድርጓል። ሌላው እዚህ ላይ የምንመለከተው ተጨማሪ ነገር ምንድነው? ታላላቆቹ ፈሪሳውያን፣ ታላላቆቹ ምሁራን ሰዱቃውያን እነ ሐና እነ ቀያፋ ሰው ሆኖ ለመጣው አምላክ ምስጋና ለማቅረብ ልባቸው ደንድኖ እምቢ አላቸው። ታዲያ እንደ ሕፃናት የተቆጠሩ አባቶቻችን ሐዋርያትን መረጠ እግዚአብሔር። በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደምናነበው ሕፃናት ብሎ ጠርቷቸዋል ሐዋርያት። ወንጌል ክርስትና ለሕፃናት የተሰጠ ስጦታ ነው። ለዚህ ነው ታላላቆች እባክህ ዝም በሉ በላቸው እያሉ ሲናገሩ፣ ሕፃናቱ ግን ሆሳዕና በአርያም አሉ። ከእናቶቻቸው ጀርባ ሳይወርዱ ገና ራሳቸውን ሳይችሉ እሱን ለማመስገን ግን ወደ ኋላ አላሉ።
አመሰገኑ። ይህ ሐዋርያትንም ወደ ሕፃንነት ማለት በአለማወቃቸው ምክንያት ከሕፃናት ነው ቁጥራቸው ሐዋርያት በፈሪሳውያን ዘንድ ማለት ነው። እናም ክርስቶስ ምን ብሏል? እስማ ባይኮ ለዝንቱ ምስጢር እምጠቢባን ወማይምራን ወከሰትኮ ለሕፃናት ለሕፃናቱ አላዋቂ ነን ለሚሉት ገልጠዋል ብሎ ወንጌል ለሕፃናት የተገለጠ መሆኑን ይናገራል። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ይህ ዕለት ከመታሰር የተፈታንበት ያ ማለት መፈታታችን እየቀረበ መሆኑን የተረዳንበት ቀን በአህዮቹ መፈታት በድንጋዮቹ ምስጋና ደግሞ እግዚአብሔር ድንጋይ አለዝበው እንጨት ጠርበው የሚያመልኩትንም ሰዎች ሰብስቦ አምጥቶ አመስጋኝ ሊያደርጋቸው ያጫቸው መሆኑን ተምረንበታል። በሕፃናቱ ምስጋና ደግሞ በወንጌል መኖር ማለት በክርስትና መኖር ማለት እንደ ሕፃናት መሆን ማለት መሆኑን ያሳየናል። እንደ ሕፃናት ካልሆን የእግዚአብሔር መንግሥት መውረስ አይቻልምና እንዲህ ተብሎ እንደተጻፈው በማቴዎስ ወንጌል ምዕራፍ 19 ላይ ባለቤቱ መድኃኒታችን ኢየሱስ ክርስቶስ እመይተመየጥክሙ ወይኮንክሙ ከመዝንቱ ሕፃን የተበጉ ውስተ መንግሥተ እግዚአብሔር ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም ብለዋል። ስለዚህ እንደ ሕፃናት መሆንን ነው። የሕፃናትን ምስጋና ወዶ ነው ይሰማላችሁ፣ ወዶ ነው የተቀበለላችሁ። እንደ ሕፃናት ማለት ይሄ ማለት ከክፉ ነገር ሐዋርያው ቅዱስ ጳውሎስ ወኩኑ ከመ ሕፃናት እምኩይ ነው ብሎ ከክፉ ነገር እንደ ሕፃናት ሆኑ ይላል። ከክፉ ነገር ነው እንደ ሕፃን መሆን። ሕፃናት ክፉ ነገር በውስጣቸው የለም፣ ንጽሐ ጠባይ አያድፍባቸውም። እንደዚያ ሆኑ ነው የሚለውና ወንጌል ማለት ክርስቲያን ማለት እንደ ሕፃናት የምንሆንበት ዘመን መሆኑን ያየንበት የተማርንበት የተረዳንበት ዕለት እንደሆነ ነው የሚያሳየን። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እነዚህ ሁሉ ተስፋዎች ነበሩ። የመዳናችን ቀን እየቀረበ ነው። ዕለተ ስቅለቱ፣ ዕለተ ትንሣኤው መዳናችን በግልጥ የሚታይበት ሙታን መቃብራቸውን ከፍተው የሚወጡበት ደሙ ሲነካቸው በደሙ ፈሳሽነት ዓለም የሚፈወስበት ቀኑ እየደረሰ ነው። እሱን ለማሳየት ዛሬ ሆሳዕና ብለን አክብረናል። በዕብራይስጡ አሁን አድን ማለታቸው ነው። በእኛም ቢሆን መድኃኒት ማለት ነው ሆሳዕና። ይሄ ማለት ሰው ሆኖ የመጣውን ክርስቶስን ነቢያት ሁሉ አሁን አድን፣ አሁን አድን፣ ኦ እግዚኦ አድህንሶ፣ አድህንሶ እያሉት አቤቱ አድነና አድነን እንጂ እያሉ ሲጸልዩ ነበር። ይህንን ተስፋ ለመፈጸም የመጣ ነውና ዛሬም ሕዝቡ ሁሉ ሆሳዕና ሆሳዕና አሉት። ይሄ ማለት አሁን አድን፣ አሁን አድን። የሕዝቡ ሁሉ ፍላጎትና ጥማት በሱ ስጋና ደም መዳን ነበር። ስለዚህ አሁን አድን፣ አሁን አድን ይላሉ። ቀኑ ቀርቧል። ዓለም ነጻ የምትወጣበት፣ ደሙ የሚፈስበት፣ ስጋው የሚቆረስበት፣ ሁሉም አንድ ሆኖ የሚድንበትና ወደ ቤቱ የሚገባበት ቀኑ ቀርቧልና ዛሬ ላይ የታሰሩትን ፈቶ ወደ ቤተ መቅደስ ሲገባ ያየንበት ቀን ነው። እኛም እንግዲህ በልባችን አምላካችን እግዚአብሔር የምስጋና ሕይወት ሰጥቶን እንዲያው ምስጋናን ከሚቃወሙት ከፈሪሳውያን ወገን እንዳንሆን ተጠንቅቀን እያመሰገን እስከ ሕይወታችን ፍጻሜ ድረስ መኖር እንድንችል አምላካችን እግዚአብሔር ይርዳን። በዚህ ዕለት ያመሰገኑ አብረው ወደ መቅደሱ ገብተዋል። ዛሬም በዚህ ዕለት በሚገባ ሆነው ንጽህናቸውን ጠብቀው እግዚአብሔር የሚወደውን ምስጋና እነሱን ልባቸውን የሚያስደስተውን ፈንጠዝያ የሚፈጥርላቸውን ይሄ ስሜት የሚቀሰቅሰውን አይነት እኛ የመረጥነውን ምስጋና ሳይሆን እሱ ወዶ የሚቀበለውን አባቶቻችን ያመሰገኑበትን የምስጋና ስልት ተጠቅመን አመስግነን ክብሩን ወርሰን እንድንኖር አምላካችን እግዚአብሔር ይፍቀድልን። የቤተ ክርስቲያን አምላክ ቤተ ክርስቲያናችንን ይጠብቅልን።